ሊቅም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። ሰምታችሁኛል? እነዚህ ላይ ነው ያሉት። እውነቴን ነው። የሰው ሀብቱ እነዚህ ውስጥ ነው ያሉት። ጆሮው ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፉ ነው ይመጣል። እውነታስ? ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራችሁ አይደለም? ከአባቶች በጆሮ የገባውን በአንደበት እያነገርኳችሁ ነው። ከዛ በዓይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብል አገኘዋለሁ? ይህ ሰው ኮሚቴ አቋቁሜ 50 ሰው ውስጥ የኔ ዘመድ ልፈልግ ብል አገኛለሁ? አላገኝም። አባቶቼ ግን የሰበሰብኳት ቃለ እግዚአብሔር ይሄ ሁሉ ዘመድ አፈራልኝ ማለት ነው። ሀብት የት ያለ? ጆሮ ላይ። ጆሮ ላይ በሉ እንጂ አሁን ለእኔ የሚያስቡልኝ የሚያገለግሉኝ እነ ገብረ ማርያም፣ እነ ወለተ ማርያም፣ እነ አስካለ ማርያም፣ እነ ወለተ ስላሴ ሁሉ በምን የመጡ ናቸው? በጆሮ አባቶቼ ያስተማሩኝ ቃለ እግዚአብሔር። ሌላ ምን ጨምሬያለሁ? ጆሮ አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም። ጆሮ ይጠቅማል። አዲያ እኔ መሰለ ጆሮ እንዲህ ዘፈን ትሰሙበታላችሁ፣ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ። ጆሮህን አትቆልፍም? ጆሮህን ማምላክን ጆሮህን ካልጠበቅ ጆሮህን ይልሃል። እውነቴን ነው። ጆሮህን በደንብ ጆሮ መሰጠት አለበት። አይን በትክክል ኩን ገምጳሌ መጻሕፍት በኩሉ መዋዕለ ሕይወትከ፣ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በዓይንህ ያስገባኸውና በጆሮ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ካንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደረግላቸው? በጆሮአቸው እኮ ነው። የዋሆች ናችሁ ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት። ያን አፍንጫህን ስራበት። ምንድን ነው አፍንጫ የሚሰራበት? ዕጣን ማሽተት፣ የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። ኧረ እኔ ስተው ለዓይናችሁ ተጠንቀቁን። እውነቴን ነው። በዓይናችሁን ቢገባ ከሌለ ይሄ ይወኖቹ የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉሩትን ጉርጉሮ አለ ልንገራችሁ። ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላሉ። ጤፉን ዡ እያልቁት ማለት ነው፣ ሳይቸግረው ማለታቸው። ቆዩ መፍጨቱንም ቢሆን አግብረውት እናቶች። ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ዡ ሲል መስከረም ዘለቀ አለ። የሰበሰበ ነው በቅድ ብሎ ተጎልቶ ዝም ብሎ እያል መጃጃል ዝም ብለን እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮን መጨበጥ ነው ይላሉ አባቶቻችን። ይናከሳል መልሷ፣ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ ነው። አላችሁ መቅመስ ምንድን ነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን፣ በጎ መናገር፣
ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለእሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። በአፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ጥቂቱን ለመናገር ነገር መስራት፣ ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማል፣ ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ለፍላፊነት፣ ጥቂቱን ለመናገር ማንሾካሾክ፣ ጥቂቱን ለመናገር ሽንገላ፣ ጥቂቱን ለመናገር መዘበት፣ ጥቂቱን ለመናገር ባሉ ጨምሩ። ስንት ሆነ? 12 ደርሷል። ይበቃናል። ደግሞ የኃጢአት ክምር እዚህ ይሄ ሁሉ አሾካሾ እንደዚህ አልኩ ማለት ሰዎቹ በዛ እንደዚህ ያለ እኮ እንደዚህ ነው ማለት ይሄ የአፍ ችግር ነው። እግዚአብሔር 6 ነገሮችን ይጠላል፣ 7ተኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ሰው፣ ይሄ ሰው ማጣላት በጣም ከባድ። አድማ አደገኛ ነገር ነው። ቃል ገብቶ ቃልን ማፍረስ፣ ይህም አንድ ችግር ነው። አለማመስገን፣ ይህም አንድ ችግር ነው። እነዚህን ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ ከአፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። እኔም አምላክን አፍ ነው፣ አፍ ላይ ነው ቁም ነገር ያለ። እንዲህ አንድ ሴትዮ አሉ ወደችና አሉ አጼ ቴዎድሮስን። አጼ ቴዎድሮስ መጀመሪያ ሰው ሲያገኙ ምን ብለው ነው የሚጠይቁ? ስራ ምንድን ነው የሚሉት። እና እሷ በሴሰኝነት ነው የምትተዳደር። በዛ ብር እያስከፈለች ትተዳደራለች። ሄደችና ጠግባ ነው እንጂ ሀብት ያጣች አይደለችም። አታው በዚህ የሚኖሩ እህቶቻችን አሉ። ለነዚህ ማዘን መታደግ ነው የሚገባ። አሁን ሄደች ምን አረገች? ለአጼ ቴዎድሮስ መጀመሪያ አንዲት ድሃ ንጹሕ ሴት አለች። ያቺ ምን አረገች? ለአጼ ቴዎድሮስ ለንጉሳችን ሽፍታ ጠፍቶ በሰላም እየተዳደር አንድ መቀነት ሰርቼ ለምን አልሰጣቸውም ብላ ፈትላ አሰርታ 40 ክንድ መቀነት ሰጥቻቸው። ምንድን ነው ስራሽ አሏት። ፈትዬ አድራለሁ በሰው መንግስት ጊዜ እግዚአብሔር ይመስገን አለቻቸው። በሉ ይችማ እውነተኛ ሰው ናት፣ ሰርታ የምታድር መሬት ስጧት ብለው መሬት ሰጥተው ሸልመው ይሰዷታል። እሷ እንደዚያ መልከ ጥፉ ናት ይባላል ሰው ሰውኛውን። ያቺኛይቱ ሴሰኛይቱ ሰማና ለገሊት እንዲያርገው ሰጧት። አዎ ለዚያች አዎ እንዴ እኔማ በህድ እጥፍ ነው የሚሰጡኝ። እንዲያውም መቀነቱን 80 ክንድ አደርገዋለሁ ብላ 80 ክንድ አሰርታ ይዛ ሄደች። ስራሽ ምንድን ነው አሏት። አይ እኔ ወንዶች ይወዱኛል፣ መጥተው ብር ይሰጡኛል። መብላት ነው ስራሽ አሏት። አይ ለመብላት አንድ እጅ ይበቃታል፣ ቁረጡት አንዱን አሉ ይባላል። ከባድ ነው። አፍ አይደል? አፍ እኮ ነው ሁሉ የሚያመጣው ማለት ነው። ይኸው አፍ ያስፈጃል እምላችሁ። በአፋቸው ግን እድሜ ያረዘሙ በጣም ብዙ ሰዎች ነው ያሉት። በአፋቸው አቤግያ በምኗ ነው የዳዊትን ሞት የመለሰችው? ሊገላት ከነባሏ የመጣውን በምንድን ነው? በአንደበቷ ፍየሉን፣ በጉን፣ በለሱን፣ ወይኑን ጭና ሄደችና ምንድን ነሽ አንቺ? እኔማ የባሪያህ የናባል ሚስት ነኝ። ይሄ ለአንተ ለጌታዬ አይመጥንህም። ለጊዜው እንደው ለባሮች ትሰጠዋለህ ብዬ ነው እንጂ አትቀምሰውም ብላ ስትሰጠው ተናዶ የነበረውን ዳዊትን ቀዝቀዝ አድርጋ መለሰችው። በይ ስለ አንቺ ትቸልሻለሁ ያን ጅል ባልሽን ብሎ ትቶላት ተመለሰ። ሊገለው የሄደውን ይሄን ያደረገ ማን ነው? አፍ ነው።
አፍ ነው። አፍ ሀብት ያሰጣል፣ አፍ ያደህያል።